ሰላም ጤና ይስጥልኝ ውድ ያሌታ ሚዲያ አድማጭ ተመልካቾቻችን በአለም ዙሪያ ያላችሁ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ያሌታ ሚዲያ ነው። ያሌታ ሚዲያ ለእናንተ ይጠቅማሉ ያልናቸውን አያሌ ፕሮግራሞች ከተለያየ አቀራረብ ጋር ወደ እናንተ እያቀረብን እንገኛለን። እናንተም እንደወደዳችሁት እንድንበረታ እያረጋችሁን አሁንም ቻናላችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ከኛ ጋር ቀጥሉ እያለን ዛሬ ደግሞ አንድ በጠራ የምናደርገው ጉዳይ አለ። በሱም እንግዲህ በትዕግስት ፍትሐወርቅ ወይንም እህተ ማርያም ጉዳይ ላይ አንድ እንግዳ ስቱዲዮአችን ጋብዘን በሰራነው ፕሮግራም እንግዲህ ከፍተኛ ውዝግብና ከፍተኛ የሆነ ንግግር እንደነበረ እናንተ አድማጮቻችን ታውቁታላችሁ። እንግዲህ በዚህ ጉዳይ ላይ አቶ በላቸውን ስቱዲዮ ጋብዘናል። የጋበዝንበት ዋናው ጉዳይ አቶ በላቸውን በተመለከተና የኛን ሚዲያ በተመለከተ የተደረጉ ጉባኤዎች አሉ። በዛ ጉባኤዎች በእርግጥ ብዙ ሀሳቦች ተነስተዋል። ወደሚመለከተን ላይ ትኩረት እናደርጋለን። በሌ እንኳን ዳግም ወደ ያሌታ ሚዲያ በሰላም መጣ። ሰላም ነህ? እንኳን ደህና ቆየተሽ። ሰላም ነህ? እንዴት ነህ? እግዚአብሔር ይመስገን አለሁ። እኔ ደህና ነኝ። እንግዲህ ወደ ውስጥ ብዙ እንገባለን። ከኋላ አንድ ምስል እየታየ ነው። እሱም አንተ በፊት ታገለግልበት የነበረ በአንድ ማህበር ውስጥ አለ። ያ ማህበር አንድ ጉባኤ አድርጓል። እዛ ጉባኤ ላይ የተነሱ ብዙ ሀሳቦች አሉ። ከዛ መሀል ግን አንተንና ሚዲያውን የተመለከተው ላይ ትኩረት እናደርጋለን። በዚህ ጉዳይ በዓለም ዙሪያ ያላችሁ አድማጭ ተመልካቾቻችን ትዕግስት ፍትሐወርቅ ወይንም እህተ ማርያም ወይ ቡቡ የጸረ ማርያም ሚዲያ በላይ የኛን ሚዲያ ለመንካት የተሄደበት ርቀት ተገቢ እንዳልሆነ በዚህ አጋጣሚ እንናገራለን። እኛ የእርሱን ሚዲያ እንነካም። እኛ ጸረ ማርያም አይደለንም። የጸረ ማርያም ሚዲያም አይደለም። በዓለም ዙሪያ ያላችሁ አድማጮቻችን በያሌታ ሚዲያ የሚተላለፉት ፕሮግራሞች እናንተ ያው ምስክር ናችሁ። ከየቤተ እምነቱ ከፖለቲካ ማህበራዊ ጉዳይ የሚያነጻ ነፃ ሀሳብ የሚያንሸራሽር እንደውም ኢትዮጵያ ውስጥ ካሉ ሚዲያዎች በተለየ መልኩ በተከታታይነት ሳይዋዥቅ ለአመታት ጠንካራ ፕሮግራም በመስራት የሚታወቅ ሚዲያ እንደሆነ ታውቃላችሁ። የእምነት ተቋም አይደለም። እዚህኛ ተቋም ውስጥ ከየእምነቱ የተለያዩ ሰዎች አሉ፣ ይሰራሉ በሙያቸው እንጂ በእምነታቸው የገቡበት እንዳልሆነ በዚህ አጋጣሚ እያሳወቅን እኛ ጸረ ማርያም አይደለንባቸው። ወደ ፕሮግራማችን ስንገባ የመጀመሪያ ጥያቄ የማደርግልህ ይሄ ከኋላ የምታየው ጉባኤ ጾም ጸሎት ተይዞበት በዛም ደግሞ መልስ የተገኘበት ተደርጎ ብዙ ሀሳብ የተነሱበት ነው። ከዛ ግን ከተነሱት ዋናው ጉዳይ አንተ አቶ በላቸውን አቶ ስለተባልክ ነው በእህተ ማርያም ወይ በትዕግስት ፍትሐወርቅ ሴጣን በቦክስ በጡጫ አንገላቶክ ጥሩ ነገር እንዳደረገ ሴጣን ከብሮ የተናገሩት መልእክት አለ። ኤዲተራችን በመሃል እንዲያስገባልን እንጥራለን። በእርግጥ ሳይ አምሮብሃል፣ ዱላም የደረሰባት ምስልም እንዴት እንደዚህ ሊባል ቻለ? ጉባኤውን መቼም ቪዲዮን ተከታትላለና ምን ለማለት ተፈልጎ ነው? አንተ በፊትም በደንብ ስለምታውቀው። ያው ጥሩ ነው። ያው ወደ ጥያቄውን ተቀብዬ ወደ ጥያቄው ከመሄዴ በፊት ግን ያው ጸበር ቦታም ነበሩኝ። እንግዲህ ያው ዳይሬክተሩም ሌላ ውጭ ያሉ አባትም ነበሩ። ሊንኩን እሳቸው ልከውልናል እና አይቼዋለሁኝ። በመጀመሪያ ወደዛ ከመግባቴ በፊት እዚህ በፊት ቀርቤ ነበር እዚሁ አንተ ቻናል ላይ ካንተ ጋር ታሸ ያው ማለት ህይወቴ ሁሉ ተመሰቃቅሎ ማየውን ቦታ ላይ ሆኜ ወደ ጎዳና ምርቼ እንደዛ ተመሰቃቅዬ መጥቼ እዚህ የተናገሩት ነው እንደዛ የምትለው ሰይጣን ረግጦት ምናምን የምትለው እዛው ጎዳና ላይ የተኛውበት ላይ ልከው ራሱን በአካል መንፈስ ሰው እንዲገባው በስጋ ለብሶ የሚመጣ መንፈስ አለ። ጠቋር በላ የምታዘው እንደኛ ሰው ነው፣ ግን መንፈስ አስፈራበታለች። እሱ ነው የተኛውበት ላይ ረግጦኝ ሄደ። ግን ምን ልል ፈልጌ ነው አሁን ተሽሎኝ ድኜ ተፈውሼ ያው ጸበሌንም ጨርሼ ያው እንግዲህ ሰምታል ወደ በርሜል ጊዮርጊስ ነበር ታዝዞ ውጭ በጀርመን ሀገር የምትኖር አንድ እህቴ እዛ ይሄድ ምናምን ብላ ነበር። ግን ከሰላሙ ከምኑም አንፃር ወደዛ ከመሄድ እዚህ ይሻላል ብለን ተማክረን እዚሁ ከእናንተ ጋርም ካለው እዚሁ በቅርብ ሁኜ ጸበሌን ተከታትዬ እግዚአብሔር ይመስገን ተፈውሼ ለዚህ በቅቼ ድኜ መጥቼ እዚህ ደግሞ ምስክርነት ለመስጠት መጥቻለሁ። ጥሩ ነው። ወደዛ ስገባ እንግዲህ ከኋላ እንደምታየው ነው ጉባኤው። ያው በጉባኤው እንግዲህ አንድ ሰው ወይ ጉባኤ ሊዘረጋ የሚችለው ሲኖዶስ ሲኖረው ነው። እንግዲህ ጉባኤ በየቤቱ ተጀምሯል ማለት ነው። እንግዲህ የምታየው የሰርግ አዳራሽ ነው የሚመስለው። ቤታቸው ውስጥ ያዘጋጁት ነው። ጉባኤ የኬልቄዶን ጉባኤ ብለው ነው እነሱ ያዘጋጁት። ጉባኤ ከለባትና አውግዘው እና አርዮስ የተወገዙበት ጉባኤ ያን ሊያስታውሱን ነው። ያ እንግዲህ ሊሆንም አይመስልም አይሆንም በምንም ነገር ማለት አንድ ሰው ሃይማኖት ሲኖረው ወይ ድርጅትም አይደለም ሃይማኖትም አይደለም ዝም ብለው ከዛም ከዚህ መጡ የተጠረቃቀሙ ናቸው።
ማለት እኔ ስለማውቀው ነው። ይህን ጉባኤ ሊዘጋጅ የምችለው አንድ ሰው ሲኖዶስ ሲኖርህ ወይ ቤተክርስቲያን ፈቅዳልህ። በቤተክርስቲያን ውስጥ ደግሞ አይደሉም እነዚህ። አንደኛ መጽሐፍ ቅዱስን አንቀበልም ይላሉ፣ ወንጌልን አንቀበልም ይላሉ። ግን እዚህ ጋር ጉባኤ ዘርግተው ታምረ ማርያም ነው መጽሐፍ ቅዱስ ነው ያለው፣ ሁሉ የቤተክርስቲያን ንብረትና ቅርስ ነው ያለው። ይህን ማድረግ አይችሉም። ሌሊት በወርቅ ሰዓት 6 ሰዓት ነው ፕሮግራሙን የጀመሩት። እንግዲህ ሌሊት 6 ሰዓት ለምን አደረገችው ብትል ሰው እየገባ እንዳይከራከራት ነው። እንግዲህ በወርቅ ሰዓት በምኝታ ሰዓት በኢሳት አባቶች ተኝተዋል የሉም ትላለች፣ የቤተክርስቲያን መምህራን የሉም ትላለች። ነይ ብለህ ልታስረዳትና ልታስተምራት ኮርኩመ ከስር ቁጭ አድርገሽ ተማሪ ስትራ ደግሞ እሺ አትልም። ማለት እኔን አሁን አቶ ትበለኝ እንጂ ዳቆን በላቸው ነው የሚባለው። ዳቆን ነበርኩኝ። እንግዲህ መጀመሪያ ነገሮችን ሁሉ አጽድቻለሁ። ይሄ ሁሉ የምታያቸው ከኋላ እኔ ሳስተምር ውዳሴ ማርያም እንኳን የሳስተምራቸው የነበሩ ናቸው። ዳዊቱን የሳስተምራቸው የነበሩ ናቸው። ጌቶች አሁን እኛ ከኋላ የምታያቸው አንተ የምታስተምራቸው ነው። ያው እኔ የሚናገረው በዓለማዊ ነው የተማረ ዩኒቨርሲቲ ሙሉ ዲግሪውን ተቀብሎ የወሷ ጋር ሄዶ ምንም አያውቅም። ውዳሴ ማርያም እንኳን መጽሐፍ ዘርግቶ ነው የሚደግመው። ወዳቂና ተነሽ እንኳን አይችልም። እኛንም በግድ በስንት ነገር አፋቸው እንኳን ያስፈታናቸው የግዙን ፊደል አይችሉትም። ግን ወደዛ ከመግባቴ በፊት አሁን ጉዳዩ ምንድነው ያመጣን እዚህ ጋር እንትናን ያስቀመጠን ጸረ ማርያም መባላችን ነው አይደለም? ቤት እኛ ጸረ ማርያም አይደለም። እኔ አሁን እኛ ሳል እኔ የወላዲተ አምላክ ፍቅር ያለብኝ 24 ሰዓት ውስጥ ለማይክሮ ሰከንድ ካፌ እንድትለይ አልፈልግም። አንድ ውዳሴ ማርያም በስነ ስርዓት ማይደግም ማለት ቃለ እግዚአብሔር ያጣመመና ያወላገደ መልአኩ ይቀዝፈዋል ነው የሚል። አይቻልም ቃለ እግዚአብሔር ማጣመም። እነዚህ እኮ ቃለ እግዚአብሔር በስነ ስርዓት አይሉም። እንደው ቪዲዮን ገብተህ አይተው ከሆነ እውነትም አይችሉም። ከዛም የመጡ በየቅያሱ ገለምሶ የሚቅሙ የነበሩ እዚህ ብብታቸው ስር ገብተው ከዛም የመጣቸው ግማሾች ደግሞ ከካናዳ የመጡ ናቸው፣ ግማሾቹ ኤርትራውያን ናቸው፣ መኖሪያ ፈቃድ እንኳን የሌላቸው። እኛ ዝም ብለህ ትተን ነበር ታሽ እዛ ቤት እኔ ብዙ ነገር አይቻለሁ፣ ብዙ ነገር ኑር ያለው አይደለም። እንዴት እነዚህ ሰዎች ከጀርባ የምታያቸው ግማሾቹ ፈቃድ የሌላቸው ናቸው ለመኖሪያ። እዚህ ጋር መጣው ኦርቶዶክስ ተዋህዶ ካዲ ነው ያለ ሰው ሁሉ እምነት አልባ ነው፣ እኛን ነው መከተል ያለብህ እያሉ ሊሰብኩን ይሞክራሉ። እምነት የላቸውም እኮ የሚያመልኩት እሷን ነው፣ የሚሰግዱት ለእሷ ነው። ለእሷ እየሰገዱ ትንሽ እንኳን ስነ ስርዓት የላቸውም እኮ ሙሉ። አሁን በቤተ ክርስቲያን ውስጥ ያሉ ስርዓት በሙሉ እነዚህ ገብተው ነው ያተራመሱን እያሉ ነው የሚሉት። ይሄ ጉባኤ የዘረጉት ላይ ማለት ነው። እሺ ይሄ ጉባኤ ለምን ተፈለገ ብለህ ብትል ከዚህ በፊት አንድ ጉባኤ ነበር እዛ እሷ ቤት እያለን። ይሄ ጉባኤ የዘረጋቸው የሚገርም ነገር እዛ ጉባኤ ላይ ገባ ብለህ እኔ አልገባሁኝም። በቃ አልፈልግማ፣ ያው ውስጥ የማነበው ነገር ስላለ ከዚህ በኋላ ጉባኤ አልዘረጋም አለች። ጉባኤ የሚባል አልዘረጋም ከዚህ በኋላ ብላ አሁን ድጋሚን ጉባኤ ዘረጋች። ለምን ዘረጋችሁ ብትለኝ ህዝብ እየወጣ አለቀ። ህዝብ ማምጫ ነው። እውነት እኔ ወይም አንተ ጸረ ማርያም ኑሮብን የወላዲተ አምላክን ስዕልም አላቃጠልሁም። እኔ ያቃጠልሁት ያን ቲፎዞ ያንድ የቡቡ ወይም የቲጂ የትዕግስትን ነው፣ ለላ አይደለም። ገብቷል? እኔ አሁን እሷ ላይ ጥላቻም የለብኝም። ያው እሷ ወይ ለማክበር ብላ ምናምን አይደለም። እዛ ያለው ዲያቆን ገብረ ስላሴ ነበር የምትለው። አሁን ከወጣው በኋላ ደግሞ ያው እንግዲህ የናፍቆትም ሊሆን ይችላል። አቶ በላቸው እዛ ሚዲያ ላይ ወጣው የተናገሩት ሰይጣን እንደመታቸው ምናምን ብላ አክብሮ ነው የጠሩ። አንተም አክብረ መናገር አለብህ። እንደው ግን እሱ ላይ ቆመጣለሁ ገና ብዙ ጥያቄዎች ከአድማጮቻችን ይመጣ ስላለ እሱ ላይ እንገባለን። እንደው አንተ እነዚህ ከኋላ የምናያቸው እውቀት የሌላቸው ከየቦታው ተሰባስበው የመጡ አንዳንዶቹ መኖሪያ ፍቃድ የሌላቸው በተለያየ ምክንያት የተሰባሰበ አስቂኝ ጉባኤ ነው ብለዋል። አንተ የቤተክርስቲያን ትምህርት ተምረሃል? አንተ በደንብ እነዚህ ሁሉ ማስተምራቸው ነበሩ። እኔ ነኝ ሁሉንም። እኔ ልንገርህ፣ አንዱ ልብስ ሰፊ ነው፣ ያኛው እሷ ጋር ገብቶ የሚሰራ ነው። ሁሉ ዝም ብለህ የምታያቸው አንዳንዶቹ ትዳር ፈተው የመጡ ናቸው፣ ትዳር አልባ ናቸው፣ ሚስታቸውን ፈተው። ለምን? በቃ ቲጂን ነው የሚከተሉት። እና ትዳር ለምን ታፋታለች? አሁን ያንተ ነገር እኮ እኛ በጥንቃቄ ነው የምንሰማው። ተሽ እኔ እኮ ማጥፋት እንዳይሆን ስም ማጥፋት አልሰራም። በተግባር አሁን ይኸውልህ ስም ማጥፋት እንዳይሆን ቢያንስ እንኳን ከሷ የወጡ እኔ እንኳን የማውቃቸው እስከ 40 ሰዎች አሉ አይደለም? እንዴት ይህን የዓለም ህዝብ ነው የሚያየው። እነዚህ ሰዎችም ያዩታል። እሷ ጋር ነበሩ። አንዳንዶቹ ሚዲያ ላይ መውጣት የማይፈልጉም አሉ፣ የወጡም አሉ። እነዛ እንኳን ይታዘቡኛል እኮ። ባለፈው ብዙ ነገር ካልካቸው ነገሮች ብዙዎቹ ያው አልፏል እንበል። ግን አንተ እነዚህ የምናያቸው ከትዳር አጋራቸው ጋር ወሲባዊ ግንኙነት ለማድረግ ከእሷ ፍቃድ ይፈልጋሉ ብላል። በእርግጥ እንዲህ የሚባል ነገር አለ?
ወይ የጤና ጉዳይ ካሌለ እንዴት እንደዚህ ትልትል ቻልክ? ወደዛ መለስበታለሁ እመጣለሁ። አሁን የጉባኤውን ጠንቀቅ አድርገን እንደውና ይሄ እውነት ነው ያለ ፍቃድ ከሷ ነው የሚቀበሉት። አሁን እነዚህ ጉባኤ ብለው የተቀመጡ ሁሉም ነው ምን ውዳሴ ማርያም በስነ ስርዓት የሚደግም የለም። የኬልቄዶን ጉባኤ እኮ ሙት ያስነሳ ጎባጣ ያቀና እውር ያበራ ጉባኤ ላይ የተቀመጡት እነ ቶማስ እነዚህ ይህን ጉባኤ የሚዘረጉት የኬልቄዶን ጉባኤ ብለው እና አሪዎስ እነ ሊዮንን ሊያወግዙ ወይ ስጣር አንተ እኮ ወይ እነሱ ትክክለኛ ክርስቲያን ከሆኑ እኛን መናፍቅ ብለውናል ወይ እኛን ነው መጥራት ያለባቸው ሊያወግዙ። እሺ ይህ ጉባኤ የተሰበሰበው ለማን ነው? አንተ ልትወገዝ ነው? እኔ ልወገዝ ከሆነ እኮ መጀመሪያ ተናግሬ አንተ ነህ ብዙ ነው ገብቶኛል። ታሽ እኔ ልወገዝ ከሆነ እኔ በላቸው ልወገዝ ከሆነ መጠራት አለብኛ። መጠራት ጉባኤው መጠራት ሄዳለህ? ለምን አልሄድም? እኮ ለሃይማኖት ልጋደል ነው የወጣሁት። ሽርፍሻ ሳንቲም ላተርፍ እንኳን ነው የወጣሁት። ነገር አነሳው ነገር አለ በቴክኒክ እሷን ለመሄድ ፈልገህ ወይ ቅርታ ብለህ ተመለስ። ባጭሩ ወደ አጋነን ተመለስ እያልከኝ ነው? ኖ አይ ቢጠሩኝ ተጠርቼ መወገዝ አለብኝ። እንደዛ አይደለም። ልከራከር ነው የምሄደው። ለትክክር ልከራከር ነው የምሄደው። ትክክል እንዳልሆነ ገብቶኝ አይቼ ተረድቼ ወጥቻለሁ እኮ እኔ ከዚህ ጉባኤ ላይ የምሄደው ጉባኤ የሚዘረጋው እንግዲህ ለህዝብ ነው። ህዝብ ጠርተናል ብለዋል። እነሱ ግን በወደቀ ሌሊት 6 ሰዓት አደረጉት ጉባኤውን። ሌሊት ለምን 6 ሰዓት ሆነ? እነዚህ ሰዎች ጎበዝ ከሆኑ ሊያወግዙ ከሆነ ሁሉ እምነት ትክክል አይደለም፣ እኛ ያዝነው እምነት ነው ትክክል ብለዋል። እዚህ ከመጽሐፋችን እየወሰዱ ምናምን ርትት ተዋህዶ ብለው ስላሉ ማለት ነው። እንደዛ ብለው ካሉ ጉባኤውን ለነሱ ብቻ አደረጉት። እነሱማ ድነዋልና እንዴ ድነናል ብለዋል አይደለም? እንዴት ድነናል ብለው እየሰገዱ ነው ለአንድ ግለሰብ። ያ ከሆነ እኛን መጠራት ያለብን ጉባኤው ላይ መጋበዝ ነበረብን። እኛ በአካል ተጠርተን ወይ አዳራሽም ሆነ እንግዲህ አዳራሽ ነው ቤቷን እንደ አዳራሽ ተጠቅመዋለች። ቤተክርስቲያን ማለት ምንም አይደለም፣ ኖርማል ቤት ነው። ዳስ ነው የተጣለው። አይተው እኮ የሰርግ አዳራሽ ነው የሚመስለው። የበዛር እያወለ ለምሳሌ እንደዚህ መጥራት ነበረባቸው። እኛን ትክክል አይደላችሁም እያልናቸው ያለው እኛ ነን አይደል? እንዴት እኛን ጠርተው ትክክል ያልሆነው ምኑ ላይ ነው ብለው ይጠይቁን፣ እኛን እንገራቸው። እንደ ቀድሞ አባቶች በትምህርት የሳተ ወይ አሪዮስ እንደተወገዘው እነ ሊዮን መልስ ሰጥቶ መልስ አለኝ እያልክ ነው። እዚህ ላይ እስቲ እንደው ያንተንም እውቀት እኮ መፈተን አለብህ። የቤተ ክርስቲያን ትምህርት ተምሬ ያለው ውዳሴ ማርያም ደግሜ ያለው ግዝም ጥንቅቅ ያለው እነዚህንም ያስተማርኩትን እኔም ብለሃል። እስቲ እንደው እኔ እንደ አንድ ፕሮግራም አዘጋጅ ማረጋገጥ እፈልጋለሁ። እስቲ ከቤተ ክርስቲያን ከውዳሴ ማርያም በጣም አባቶች ሊቃውንቶች ይሰማዋል። እስቲ አንድ ተቀኝል እላለሁ። እንደው ምልልህ ምንድነው አሁን የውዳሴ ማርያም መጨረሻው ላይ እንደው የወዱ ልበል እዚህ ላይ ራሱ ልጁ የሳተውን ከላሊበላ መጣው ብሎ የገባ ላሊበላ እንደው ሊቃውንቶችን ሁሉ የሚያሰድብ ማለት ነው። ገብቶ ርትት የሚለውን እሱ ሊያገኝ ነው። ምን አለ መሰለህ እንደው አድማጮቻችን እየገቡ እንዲያዩት ራሱ ፈልጋለሁ። ለኪደሉ ዘምኩሎሙ ቅዱሳን ተሳሊ ለነ ኦ ምልዕተ ጸጋ አንቲ ተአቢ እምሊቃነ ጳጳሳት ወፈድፋደት ከብሪ እምነቢያት ብኪ ግርማ ራእይ ዘአቢ ግርማ ሱራፌል ወኪሩቤል አንቲ በአማን ምካ ዘመድነ ወሳሪተ ሕይወት ለነሳቲነ ሳሊ ለነ ሀበ እግዚእነ ወመድኃኒነ ኢየሱስ ክርስቶስ ያጽናአነ በርትዕት ሃይማኖት ውስተ አሚነ ዚአሁ ጸጋወነ ሳህሎ ወምሕረቱ ይስራ ኃጢአተነ በብዛ ምሕረቱ ሳሊ ለነ ቅድስ ሚለውን ምን አለ መሰለህ ኢየሱስ ክርስቶስ ሚለውን ኢየሱስ ሚለው እኛ ስለማንቀበለው አለ። ኢየሱስ ክርስቶስ ሚለውን እኛ ስለማንቀበለው መድን እግዚእ ብየዋለሁ ብሎ አለ። ሁሉም ገብተይ እዚህ ላይ ይሄ ከፍተኛ መጽሐፍ ቅዱሳዊ ፋላሲ ያለው ኢየሱስ ክርስቶስ አትሉም አይባልም። እዛ አይሉም እነሱ ጋር ምንድነው የሚባለው? በቃ አሁን ቀስ አድርጋ ነው የምትወስዳቸው። መድን እግዚእ እያሉ ነው አሁን። መድን እግዚእ እስቲ በአማርኛ ይቅርታኛ በግስ ምን በቃ መድኃኒዓለም ሊሉ ነው። መድኃኒዓለም ያው ኢየሱስ ክርስቶስ አንዴ ነው ኢየሱስ ክርስቶስ ነው አይባልም። መድኃኒት አሁን ይኸውልህ ፍጹም ክደት ነው እያልኩ ነው እሷ ይዛቸው የምትሄደው። መጀመሪያ ኢየሱስ ክርስቶስ ይባል ነበር እሷ እንደመጣች ኦርቶዶክስ ተዋህዶ እንደምትለው። አሁን ደግሞ ርትዕት ተዋህዶ አለቻቸውና ኢየሱስ ክርስቶስ አይባልም አላቸው። መድን እግዚእ ነው ገዳማቸው የሚሉት። አሁን ትንሽ ቆይተው ደግሞ ወይ ቲጂ ገዳም ወይ ቡቡ ገዳም ነው የሚባለው ያ ቦታ። እኔ እውነታውን ልንገርህ ለምን መሰለህ ይህ ጉባኤ ተዘጋጅቷል። እኛ ደግሞ መርምረን እንሄድበታለን። የነብይ ሄኖክ መጽሐፍ የጻፉ አንድም ሁለት ልጆች አሉ አመጣልሃለሁ። እዚህ አንዱ አምሃ ስላሴ ይባላሉ፣ ወልደ ሰማዕት ይባላሉ። ይመጣሉ እዚህ ቁጭ ብለው ያስረዷል። ይምጡ እነሱ ነው። አሁን እኮ ትልቁ ጥያቄ ይህን ጉባኤ ዘርግተው እነሱ አይደሉም ማውራት ያለባቸው። ይኸው እኛ ሚዲያ አልጋበዝም። እዚህ ነፃ ገለልተኛ ሚዲያ ያው ሀሌታ ሚዲያ ይሄንን ያዘጋጃል። አንተ ካልከን እኔ በትምህርቴ በእምነቴ የጸናው ነኝ። ያለፍኩበት ሰዎች መከራዎች የሚኖሩ አሁን ከሁሉ ነገር ተፈውሼ ወደ ስራ ገብቻለሁ። ይሁንና ለሃይማኖቴ በቂ መልስ እሰጣለሁ። ከተወገዝኩ እዚህ ጉባኤ መሀል ስላለው ህዝብ በተሰበሰበበት
ትምህርት ተመርምሮ ይወገዝ ብላል። ስለዚህ ይሄንን እኛ እናመቻቻለን። ይሄ ማህበር ፍቃደኛ ከሆነ ጉባኤው ላይ ጋብዘንና በዓለም ሚዲያ ቀርጸን እናስተላልፈው ሃይማኖታዊ ክርክራቸው በቃ ታሽዬ በቃ ይሄን እኮ ነው የምለው። እኮ ገብቷል። ጉባኤ ብለው እዛው ያሉ ተሰባስበው እንግዲህ ይኸውልህ ገብተው ቢያዩት አንደኛው ኦርቶዶክስ የሚለው በ325 ነው የመጣ ይለዋል። አንደኛው ደግሞ የሚጠይቀው ነው እርስ በርስ እንኳን አይስማሙ። አንደኛው ደግሞ በ451 ነው ይለዋል። ግን ይሄን የሚያዩት የማን መጽሐፍ ላይ ነው ብለ የአባ ተስፋ ስላሴ ሞገስ መጽሐፍ ላይ ገብተው ያያሉ። እዛ መጽሐፍ ላይ ነው ገብተው ያዩት። ከየትም አላመጡትም። ግን ያ መጽሐፍ እንደሚገልጸው ከሆነ በ325 ሆነ በ451 አያጋጭም። በዚህ ማህበር ጉዳይ ላይ የሚመለከታቸው እንግዲህ አሁን በኢትዮጵያ ኦርቶዶክስ ቤተክርስቲያን ትልልቅ ሊቃውንቶች ቤተክርስቲያኗም ያው ትልቅ ተቋም ናት፣ በቂ መልስ መስጠት አለባት የሚሉ አሉ። ዝም መባልም የለበትም። ማለትም እንደ አንድ ማህበር ራስን ገንጥል አውጥተ የራስን ማካሄድ ትችላለህ። ግን አሁን ለምሳሌ በወንጌላውያን ቤተክርስቲያን ውስጥ ንዋየ ቅድሳናቶች ከበሮ፣ ጽናጽል ይዞ ይሄ ቤተክርስቲያኗ መገለጫ ነው ተብሎ በፍርድ ቤት ድረስ የሄደበት ጉዳይ አለ። እዚህ ላይ ስለምን ዝም ይባላል የሚሉ ሰዎች አሉ። በዚህ ጉዳይ ላይ መልስ የሚሰጡ እንመጣለን። እንደው አንተ ጥያቄ ጠይቀ ቀደም እኔ ጸረ ማርያም አይደለሁም ብለሃል። እስቲ አንድ ጥሩ የወደድከውን መዝሙር እስቲ በላቸው ዘምርልን እስቲ። እንደው መቼም ይሄንን ለማጥራትም ስለምንፈልግ ነው። ችግር የለውም። ያው ውዳሴ ማርያምን ያሉት በቂ ነው። እዛ ላይ ማለት ያው ዝማሬ አንዳንዴ ያው ሙሉ ልብስ መልበስ አለብህ። ያው ነጠላ ምንም አለ። ያው ውዳሴ ማርያምንም እንደው ለማወቅ ድፍረት እንዳይሆንብኝ በሚለው ነው ያልኩት። ሁሉም ያውቁታል። ችግር የለውም። እዛው ጋር ዘማሪ ነበርኩ እኮ እኔ። ከዘማሪ አልፎ እኮ መልከ ማርያም መልከ ኢየሱስን ውዳሴ ማርያሙን ዳዊቱን የዳዊት በጭንቅላቴንም ደግሞ ምንም ዜማ ላይ ይቅርና እውነቴን ነው የምልህ ሁሉን ታውቃለች እሷ። ቁጭ አርዬ ሁሉንም ና እያሉ ጠጋርዬ ይኮረኮሙ ነበር፣ ማስተምራቸው ነበር ሁሉንም ቃል እግዚአብሔር ብቻ ባላየነው ነገር እኮ ግን ያው ብቃትና እውቀት እንዳለ በቃሰን አሁን ዝም ብለው ይኸውልህ እኛ ወቅት ያዩታል። እኔ አሁን ይኸውልህ እኔ ለሷ በቂ ነው ብዬ ነው መልስ የመጣሁት እዚህ እኔንም ስለጠራች እንጂ ብዙ ኦርቶዶክስ መምህራኖች አሉ። ትምጣ ይመልሱላታል በደንብ አድርገው። አትመጣም ነው ስትላት ሾልካ ነው የምትሄደው። እንደ እንትን ላንሳለህ ያንተ ጓደኛ ፓስተር ቢኒያም በነበረበት ሰዓት ከዚህ በፊት ወደ ኦርቶዶክስ ሳይመለስ ነይ ልመልስልሽ ብሎ በስልኩ ላይ ጨቃጭቁበታል። በሮሴ በራ ዘላ ነው ቤት የገባችው። እሱም ተናግሯል። ሰምተው እኮ ነው እንደው ይነግርሃል ብዬ ነው በዚህ እንኳን ልንገርህ። አሁን እኮ ትልቁ ጥያቄው ስለ ጉባኤው ላይ ነው። እንደው አሁን ያልከኝ ዝም ብዬ እንደው አንድ ዳዊት ልበልልህ እንደው ለሷም ትምህርት እንዲሆን እንዲመለስላት ለከ ይደሉ እግዚኦ ስብሐት በጽዮን ወለከ ይትፌኑ ጸሎት በኢየሩሳሌም ስማ ጸሎተ ኩሉ ዘሥጋ ዘመጽአ አብየነ ነገራ አማጽያን አየለን ነዋጢያ ተነሳ አንተ ትሰሪ ለነ ብፁዕ ዛሬኮ ዘተወከፍኮ ወዛ ጸድቁ ጻዲቀ ጸገብነ እግዚኦ በረከተ ቤተከ ቅዱስ ጽረከ ወመንክር በጽድቅ ስምዓና አምላክነ ወመድኃኒነ ተስፋሆሙ ለኩሎሙ አጽናፈ ምድር ወለእለዩ ተባህር ሩቅ አጽናይኮሙ ለአድባር ባሕልከ ወቁኑታን እሙንቱ ባህል ዘሃያውኮ ለአንበሬ ባህል ወመኑት ቃጎሙ ወደ ድምፀ ባይበላ ይደነግጹ አሕዛብ ሊፈሩ ይላል። ያው እንቀጥልበታለን። ችግር የለውም። ትምህርቱ ላይ ቃልዮት ያሰማልን። ታሼ እንደው በዚህ ልጨርስልህ። ከዚህ ውስጥ ነው ጉባኤውን ከፈርሰሙት ሁሉም ሲንዶ አንዱ ይምጣና አንተና ቁጭ ብለህ በቃ መጠየቅ ነው። እሱን ያው እናመቻቻለን። እስቲ ወደሚቀጥሉ ጥያቄዎች እንሂድ። እንግዲህ በዚህ ጉባኤ ላይ ብዙ ሀሳቦች ተነስተዋል። አንተን ወደ ተመለከተው ግን እናተኩራለን። በተለይ በቲክቶክ ፕላትፎርማቸው ወይዘሮ ስንዱ ወይንም እህተ ማርያም አንተን አቶ ብሎ ጠርተው በጸረ ማርያም ሚዲያ ቀርቦ ሴጣን ደበደበኝ፣ ረገጠኝ፣ ይህንን ሴጣን እኛ እንፈልገዋለን ብሏል እና ትንሽ አወዛጋቢ ነው። ሴጣንን መፈለግ ምን ማለት ነው? በእርግጥ አንተ ቅድም ደግሞ አንድ ጠቋር መጥቶ በስጋ ተገልጦ መንገጭን ላይ ረግጦኝ ሄዷል አልክና ረገጥ አድርገው ስላለፍከው ምንድን ነው የሆነው ነገር? እኛ ማናውቀው ነገር አለ? እኔ ተሽ ያው የእሷ ደስታዋ ነው እንደዚህ እዛ ቤት ብያለሁ። የሚሰገድለት አንድ ጠቋር መንፈስ አለ። ስጋ የለበሰ ግን ስጋ መንፈስ ያለበት ብዙ አይነት መንፈስ ነው ያለበት። ተመሳሳይ ናቸው ከእሷ ጋር መንፈሶቹ። እሷ የምትለውን የሚያንጸባርቁት እሷን ቀና ብለህ ከተናገር አለቀ። እሷን ጋርዳ ያስፈልገኝም ትላለች፣ ግን የጠቋር መንፈሷ ነው ጋርዶ አራቂ ፈጣሪዋ። እኔ መጦ ከተኛሁበት እንደዛ ተጎድቼ ጎዳና ላይ በወጣሁበት መጦ ረግጦኝ መቶኝ ሄደ ብያለሁ እዚህ የተናገርኩት። አዎ እውነቷን ነው፣ አልተሳሳተችም እኮ መቶኝ ሄዷል። ሊወደድ ይገባል፣ ሊወደስ ይገባዋል። አወድሱት፣ አመስግኑት እያለች ነው ቤቷ ያስቀመጠችውን አጋንንት
ያነገሰችው። ምን መሰለህ አንተ በጊዜው መቋሚያ ተዘግዝቆ ስረገም ነበረ ብያለሁ። ያ ደግሞ መንፈስ አጠቃኝ ብለህ ያሌታ ሚዲያ የሚመለከታቸው አካላቶች አባቶች ጋር ልከው ጥሞና እንድታረግ ወደ ጠበል ቦታ እንድትሄድ እንድትቋቋም ጥረት ሲደረግ ነበረ። ያም ተሳክቶ ይኸው እንግዲህ ባለበት ሁኔታ ጥሩ ሁኔታ ላይ ነው። ውልውል ብለሃል እኔ ሳይሆን ሴጣን የመታ ሳይሆን ሴጣንን መታ የመጣ ነው የሚመስለው። እንደውም አንተ ከዚህ በኋላማ በቃ የታባቱ ከእግራችን ስር ወርቀዋል። እንደዚህ አይነት ነገርም የለም። ለሴጣን እንቀጠቅጠዋለን በመቋሚያ እንጂ እኛ አይመጣም። ለሴጣን እድል ፋንታ ትስጡት። አይ በቃ እኔ ያን ያሉት ይኸውልህ ጀመር ሰይጣን ላከች አሉ ትልከዋለች ጣራ ጠብም ትሏለች ወጥቶ ያጥባ ችግር የለበትም። ሰው ቤት ሄዶ ይኸውልህ እንደው እንደ ታሪክ ሆኖ እዚህ አንድ አለ ጉባኤው ላይ የተቀመጠ ሴት ፍለጋ ነው ባይዘው ሁሉም ይሄዱት እዛ ቤት ሁሉም እዚህ የተቀመጡ ሌላ ሴቶች አሉ እዛ ውስጥ ቆንጆ ከዱባይ የመጡ ከአረብ ሀገር የመጡ ሴቶች አሉ ቆንጆ ያላገቡ ነው። አንዱ ይኸውልህ ጡት ማሰሪያና ፓንት ገዝቶ ይዞ ሄደ እዚህ ውስጥ ያለ እዚህ ጉባኤው ላይ ተው በላቸው። በጣም እያስወቀስከን ነው። ተው እባክህ ተው። አሁን እዛ ደግሞ የአዲስ አበባ ጎረምሳ ቺክ ፍለጋ እንዲጎርፍ ማስታወቂያ እየሰራ አለ አይደለም። ማስታወቂያ ማለት ነው። ቁም ነገር እግዚአብሔር ነው እውነቴን ነው። ማስታወቂያ አይደለም። ምን መሰለህ ጡት ማሰሪያና ፓንት ይዞ ሄደ ስጦታ ማለት ነው። እግዚአብሔር ነው የት ወስዶ አስቀመጠው? ቲጂ የምትሰግድበት ቦታ ላይ ወስዶ አስቀመጠው። እሷ ጋር ነው የሚኖረው። ልጅቱም እሷ ጋር ነው የምትኖረው። እኛ እዛው አብሬስ ነው ታሪኩን ስላየው ነው። ቆይ እነዚህ ሴቶቹ ደናግል አናቶች ናቸው። ሃይማኖታዊ ስርዓት ሄደው ነው። አይ ስም እያጠፋ እንደሆነ አንዳንዴ እኛ እንደ ማህበር ቪዲዮንም ስለምናይ ለጠበሳ ነው የሚሄዱት ስትል ለእኛም ከበደና። እኔ ልንገርህ ስም ማጥፊያ አይደለም። እዚህ ያሉት ጓደኞቼ ናቸው። አብረን በልተን ጠጥተናል። ለምን ስም ማጠፋ? ወዳቸዋለሁ፣ አከብራቸዋለሁ። ተይዘው እኮ ነው አሁን እነዚህ እኮ በመንፈሱ ውስጥ ተጋርዶባቸው ተይዞባቸው እንደኔ አልበራላቸውም ገና ተሸገብቷል። ለምን ስም ማጠፋው? ምን ያደርግልኛል? ምን ያደርግልኝ? ምን ልጠቀምበት? የትኛው ዶራ ልጠቀምበት ነው የሰው ስም ማጠፋው? እውነቴን ነው። ገዝቶ ይዞ ሄደ። እሷ ጋር ነው የሚኖረው። እንግዲህ ብዙዎች ትዳር ፍለጋ ነው የሚመጡ ብያለሁ። ይቺ ልጅቱ ከዩኒቨርሲቲ የመጣች ናት። ከደብረ ማርቆስ ዩኒቨርሲቲ አቋርጣ ማለት ነው። እሷን አይታ እንዲህ ተከታታይ ነበረች። መጣ ይኸውልህ ልጨርስልህና ያን ስጦታ ይዞ ሲሄድ ቲጂ አየችው ስገባ ቡቡ ማለት ነው። ምንድን ነው ብላ በፌስታል እንዲገብታ ስታየው ያ ነው። ግራ ገባል። ለማን ስጦታ የመጣው ብዬ ለቲጂ ነው እንዲያመጣው ብዬ እኔ ተቆጥቼ ነበር። ገብቷል። ከዛ ና ተባለ። ልጁ ከሬ ና አለችው። በክርስትና ስም አተ ገብረ ጻድቅ ና አለችው። ይሄን ለማን የገዙት አለች። ለከሌ ነው አለ። ስሟን ጠርቶ ለኢየሩስ ነው አለ። ይኸውልህ አሁን እኔ ስም ማጥፊያት እንዲሆን ስም እንኳን ጠራው እንደው ለተመልካቾች እንኳን ወጡ ብዬ አሁን እኔ ዝም ብዬ እንደዚህ አይደለም ለእንተና ነው ብሎ ጠራት። ራሷ ልጅቷን ነብራ ምንድነች ልጅቷ አልፈልገውም ማለች። አፍራ በዛ ሰዓት ግን ይዋደዳሉ። ከዛ በኋላ አምጡ ሻንጣውን አለች። ልታሰናብተው ሊሄድ ማለት ነው። እኛ ዛው አምጡ ሻንጣውን በቃ መሄድ ያለበት ፍቅሩን ስለገለጸ ጡት ማሳያና ፓንት ይዞ መሄድ ለምን ያስባረው? እሷ ገና አልፈቀደችለትም። ልጅቱ ገና በውጭ እንዲተግባቡ እንጂ አሁን እዛ ውስጥ አንተ የምትወደውን አታገባም። ገብቷል? ቲጂ ጋር ቡቡ ጋር አንተ የምትወዳትን ሴት አታገባም። እሷ ናት የምትሰጥህ መርጣ። እንዴ አልገባኝም። እሷ ይኸውልህ ከእግዚአብሔር ተገለጸችልኝ ብላ ይችን ነው የምታገባ። አሁን ያልወደድኳትን ማልፈልጋት? አዎ አይቻልም ያለ እሷ ፍቃድ። እሱ ይወዳት ነበር። ከዛ ምን አደረገች? ያን ስጦታም እንደዛ ሰጠ። ቀጣችሁ ሊሄድ ነው በሻንጣው አምጥቶት ይሄድ ይሰናበት ምናምን ብላ ታይ ምናምን ብላ ቁጭ ብሎ ታለጋግቱ ልጅም ቀረ። ከዛ ይችኛዋል ልጅ አሳልፋ ለማን ሰጠች? እዚያ እንዳለ የሷን ፎቶ ስላድኖ ነው ብሎ እንዲህ የሚያስረዳ በጧፍ የሚያስረዳ ለዛኛው አሳልፋ ሰጠችው። እንግዲህ ያስብ የዚህኛው ፍቅር ናፍቆት ሳይጠፋባት ለዛ አሳልፋ ሰጠችው። በቃ ቀጠዋለሁ አለች። እና ባጭሩ ጥሩ ሮማንቲክ ያለበት ማህበርም ነው እያልከን ነው። አሁን ለምሳሌ አንዷ በጣም የምትወደው ነበራት የላትም። ግን ይኸውልህ ቲጂ ስታገባ አሁን የተወረሰ ታያለች። ሁለቱ ምንም አይነት ማለት በኑሮ በምንም የሌላቸው ተዋደዱ። በጣም ፍቅር ውስጥ ገቡ። ምን አደረገች? ሂሳብ ሰራችና ላለው ወስዳ ሰጠቻት። 17 ሀገር ይሄዳል። 17 ሀገራት ውጭ ሀገር ይሄደ በጣም ገንዘብ ያመጣል አለው ይሰጣታል። ለሷ አሳልፋ ሰጠች። በትዳሩ እንኳን እደብ ገባ እሷ ለመረጠችው ነው እንጂ አትችልም። አንተ መርጠ ማግባት አትችልም። ያውን ወደ አንተ ጥያቄ ልምጣ ይጨርሻለሁ።
እንግዲህ ይሄ ማጣራት ይፈልጋል። እንዳንድ ሚዲያ ግን ማህበር ውስጥ ነበርኩ ይህንን ታሪክ አውቃለሁ ብለህ የምትነግረን አንተ ነህ። መንፈሳዊ ማህበር ውስጥ እንግዲህ እንደዚህ የፍቅራዊ ጨዋታ ካለ ድንገት ማስታወቂያ ነው ብዬ ሰው ተኮልኩሎ ደግሞ እዛ ሄዶ ቆንጆ ቆንጆ ሴቶች አሉ ብላ እንግዲህ አንተ በዓለም ዙሪያ በእርግጥ ከተለያየ ዓለም መጥተው አጋቢም ብለው ነው የሚመጡት፣ በረከት ፈልገው ነው የሚመጡት። እንደው እንደዚህ የምናያቸው ሰዎች እናት ሆነች ኦርቶዶክስ ዓለም አቀፋዊ ብዙ አባቶች ያሉበት አለ። እዛ ሃይማኖት ከፈለጉ ለምን አይሄዱም? እዚህ ምንድን ነው አልገባኝም። እንደው ማህበሩ መብቱ ነው፣ ግን እውነት ሃይማኖት ከፈለጉ ብዬ ነው። ታሺ አሁን እኮ ይህን ጉባኤ ስትዘረጋ እኛም ብጠራ ኑሮ እናስረዳቸው ነበር። እሷ የምትላቸው ከተዋህዶ አልወጣሁም ሃይማኖት የርትዕ ተዋህዶ ነው ትላቸዋለች። ርትዕ ተዋህዶ ደግሞ የቤተ ክርስቲያን የኦርቶዶክስ ተዋህዶ የኛ ንብረት ነው፣ የእሱ አይደለም። ወይ አማኝ ነኝ ካለች ሌላ ነገር አሁን ሌላ እምነት አምጥታ ይሄን ነኝ ብላ ብትጽፍ ሁሉም ሊሄድባት ነው። ያው እነሱ አልገባቸውም። እሷ ከተዋህዶ አልወጣውም እያለች ገንዘብ ነው የምትሰበስበው። ሴቶች አብዛኛው ደግሞ ልብስ እያየ ነው የሚሄድ። የሚገርም ነገር እሷን ቆንጆ ቆንጆ ልብስ ለብሳለች አይደል? 70 ሺህ ብር 50 ሺህ ብር 60 ሺህ ብር ነው የምታሰፈው። አንድ አለ እዚህ ራሰ በረሃ እዚህ ማለት ላይ ገብቶ ምንም ሳያው ገብቶ ወይ አልተማረ ወይ ምን አላለ መርካቶ ነው ልብስ የሚሰፋው። ዝም ብሎ አርፎ ልብሱን እንዳይሰፋ አሁንማ ታዋቂ እየሆነ እንዴ የተዋህዶ ልጆችም እዛ እየሄዱ ከዚህ በኋላ ልብስ አያሰፉ ካወቁት። እኔ እንደው ስራውን ይስራ አልገባበትም ወደዛ ህይወቱ። ግን ገብቶ ኦርቶዶክስ ተዋህዶ ከሃዲ ነው ለምን ይለናል ማለት የለበትም። ስራውን አይሰራም ወይ? እሷን ጥቅም ይዞት ነው። በአንድ አበሻ ቀሚስ 70 ሺህ ብር ያገኛል፣ ሰፍቶ 80 ሺህ ብር ያገኛል። ዲዛይነር ነው የእሷን ነው የእሷ ልብስ የሚሰፋው እሱ ነው። የምትለብሰው ነው በካባ በምን አድርጋ የተለያየ ጽሑፍ ያለው አንድ አንበሳ ምናምን እሱ ዲዛይን የሚያደርገው እሱ ነው የሚሰፋው። በቃ የሚጨርሰው እሱ ነው። በቃ ገንዘብ ያገኛል፣ ጥሩ ገንዘብ ነው የሚያገኘው። እና ይሄ አልባሳቱ በጣም ውድ ብር ነው የሚወጣበት እያልከ ነው። መርጣ ነው የምታሰፋው። ዛሬ ለበሰችው ነገ አትደግመውም እኮ አይደገምም ነገር። ሁሉም ንግስታችን ለኛ ተራ ይደረሰ ንግስታችን እኛ ንግዛ ንግስታችን እኛ ንግዛ አለ ተራ በለዲያ እኮ አይሰጡም። አሁን እዛው ስኖ ደግሞ ቤት ኪራይ ጥሩም የተጨነቁ ቢበሉት አሉ እዛው ማበረ ስደት አለም መጣው ምንም የሌላቸው የሚያሳዝኑህ ተው ለላውን ተፈን እንደዚህ የተራበ ምናምን መንገድ ላይ ምናምን ተው እዛ ሆኖ የተቸገሩት እንኳን ያሰጣቸው ንግስታችን ለኛ በረከቱ ይረሰን ንግስታችን ለኛ ይረሰን በቃ ያለው ሽኩቻ ነው እንደዚህ የሚገቡት እስከሚያጡ እስከሚጨርሱ ነው። አሁን ግማሾች ጨርሰው ወደ ውጭ ሄዱም አሉ። ይሄ ጉባኤ ሲዘረጋ ለምንድን ነው እኛ ያልተጠራን? እንፈልግ ነበር ብዙዎች ይወጣሉ። እሱን ማጠራን እኮ አሁን ይሄን ጉባኤ ትክክል ነህ አንተ ስትወገዝ ምንድነው ያጠፋው ተብሎ አስተምሮም ንግግርም ወይ በተለያየ ሚዲያ ቀርበው ያቀረብከው ነገር በመረጃና በማስረጃ ተደርጎ አንዳንዱ ቀኖና ይሰጠዋል እንደሚታወቀው። አንተ ግን እንደውም ወደ ማሳደዱና ወደ መሳደዱ ነው የገባው። በእርግጥም ሰይጣን አልደበደበኝም እንደውም አባቶች ጋር ሄጄ ጸበል ሄጄ ተፈውሼ ወደ ስራዬ ገብቻለሁ እያልክ ነው። በጣም ጥሩ። አሁን እዚህ ጉባኤ ላይ የተለያዩ ሀሳቦች ነበሩት። አንተን በተመለከተ እንግዲህ አክብረው አቶ በላቸው የተባልከው አቶ በላቸው የሚለው ነገር ሌላ አንድምታ ይዞ መጥቷልና ባለፈው እኛ ሚዲያ ላይ መጥተህ የፍቅር ግንኙነት ነበረኝ ያልከው እሳቸውን ለማጥላላት ወይ ደግሞ ተቀባይነት ለማሳጣት የሄድክበት ርቀት ነው ይባላል። በእርግጥ የፍቅር ግንኙነት ነበረ? አይ ተሸቶ አውርተነዋል ዛሬ እንድለፈው አውርተነዋል እዛ ላይ ሌላ ጊዜ ፕሮግራም ይኖረዋል። አሁን ዛሬ እንመሰለጥት ያው እነትጂ ጥሩ ፕሮግራም ስላሉ ያው ከዳቆን ወደ አቶ አሳልፈውታል። ችግር የለውም። ጉባኤው የተዘረጋው ላይ ነው በጣም አተኩሬ የመጣሁት። ለምን መሰለህ እኔ በላቸው ጸረ ማርያም ከሆንኩኝ ጠራለሁ አይደለም እንዴ በአባቶች ተጠርቼ አንተ እኔ እውነት ስለ ማርያምን አቃጥዬ ከሆነ ትክክለኛውን ስለ ፍቅሩ ወልዳን እኔ ግን የግለሰብ ፎቶ ነው ያቃጠል። የሚገርም ነገር እዚህ ጋር ሲየለምር ላመጣልህ የመጣሁት እዛ ላይ እዛው ማህበር የከበቧት ማህበርተኞቿ ናቸው። እንደዚህ መሃል ላይ እንደዚህ ላይ ቢስራ አሳይ ነበር። መሃል ላይ እሷ ሁና ከዳር ጋሸማነ የሚባለውን አደረገችው። አስረዳ ነበር እኔ እንትና ልየባ መጣው እውነቴን ነው የምልህ። ከጎን ነገደ የሚባለውን አደረገችው። ከታች ዝቅ ብሎ ደግሞ ታየዋለህ እዚህ እንዲያ መስለ አንቃይዶ እንዲህ ብሎ ሚያት አንዱን ወልደ ሰንበትን አንዱ ዳቆን ኃይለ ሚካኤል የሚባለውን አደረገችው። ሁሉንም ስዕል ግድግዳ ላይ እንደዚህ ይዘው የሷን ስዕል ላይ ሳሩት ሙሉ
የቲጂ እኮ ነው የተሳለው እኮ አይን እያየ ቀሚሱ መቋሚያው ያን መቋሚያ እኮ ከኔ ውጭ ማን ልጆቿ ከነኩት ከኔ ማንም አይነካውም። ያን መቋሚያ እዛ ቤት ስንኖር አይነኩትም። ይሄ ሁሉ የምታያቸው እኮ እሷን ማናገር አይችሉም ነበር። ያው እኛ ለቀንላቸው ወጣን ሰፍቷቸዋል። በደንብ አድርጋ ተያዛቸው። እዛ ውስጥ እኔ ያቃጠርሁት የቲጂን ነው። በቃ የተዋህዶ ልጆች ሁሉም እንዲሰሙት የሚገባ ምንድነው ያለችው እንደ ሀሌታ ሚዲያ ስለ ማርያምን ወይንም የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትጠቀምበትን ማንኛውም የእምነት መገልገያም ሆነ መማሪያ የቅዱሳን ስዕልም ይሁን እኛ ሚዲያ ውስጥ ማጥላላትም ማቃጠልም የሚፈቀድበት ሚዲያ አይደለም። ባለቤት አለው፣ የሚመለከተው አካል አለ፣ ኤዲቶሪያል ፖሊሲ አለ። ይሄ ያልተገባ ንግግር ነው። እኛ እንለፈው፣ በቃ ዝም ብለን እንለፈው። በዚህ ጉዳይ ላይ እንደ ሚዲያ ደግሞ የኛ ሚዲያ ይሄ ማህበር ሲጀምር ጀምሮ አብሮ ሰርቷል እና በዓለም ዙሪያ ያላችሁ አድማጭ ተመልካቾቻችን ቅድምም ነግረናል። የትኛውም ቤተ እምነት ተቋሚም ደጋፊም አይደለንም። ይሄ እንደ አንድ ሚዲያ ሁሉንም ሀሳብ የሚነሳበት ነው። በተለይ ደግሞ የሃይማኖትን ጉዳይ በተመለከተ የማይደረግ ነገር ነው። ይሄ ከፍተኛ ችግር ላይ መጣ ነው እና እንደውም እዛ ላይ ከቀረበበት አንዱ የጌታ እናትን የማርያም ምስል በማቃጠል ከዛ በኋላ ብዙ ሰዎች እየተነሱ እንደ ፋሽን በሚመስል መልኩ ስዕልን መቅደድ ማቃጠል ተጀመረ። አንተ የለኮስኮ እሳት ነው ተብለህ ተወንጅላል። ይህን እንዴት ትፈተዋለህ? ታሽ ምን መሰለህ የእሷን ማጸደቅ ትፈልጋለች። ጉባኤውን እየገባህ ይኸውማ ቁጥር 1 ቁጥር 2 ቁጥር 3 እያሉ ለቀውታል። ለምን መሰለህ የእሷን ስዕል በቤተ መቅደስ ማስገባት ትፈልጋለች። በቤተ ክርስቲያን ውስጥ ያሉ ስርዓቶች እነዚህ መጣውብን የበጠበጡን እያሉ ይናገራሉ። ጉባኤ ብለው የዘረጉት አሁን ይህን ቻለንጅ ልታደርግ የፈለገች እኔ እሷን ያን ግለሰብ ፎቶ ነው ያቃጠርኩት። ለዚህ ነው ስሰግድ የነበረው እኔ እግዚአብሔርን ክጄ ለዚህ ነው ስሰግድ የነበረው። እግዚአብሔር ወይ ይቅር በለኝ። ይህን የሰገድኩበትን ደግሞ የአጋንንት ፎቶ አቃጥለዋለሁ ብዬ አንተ ነው ያቃጠርኩትኝ የግለሰብ ፎቶ ነው አዛ ይቻላል ሁሉ እኮ ተረድቷል። እኔ ይሄ ለእሷ እንዲገባት ብዬ እሷ ጋር ያሉት እንዲረዱት ብዬ እንጂ መልስ ልሰጥ የመጣሁትኝ የተዋህዶ ልጆች በሙሉ ሁሉም ያውቁታል የእሷ ፎቶ እንደሆነ። ግን ይሄ የሚቃጠለው ላይ የእሷ እጅ አለበት። እኔ ልንገርህ ታሽ በእውነቴን ነው የምልህ። ይሄ አሁን ተያይዞ ስለ አድኖ እየተቃጠለ ያለው በየቦታው ማን ነው እየተጨማደደ ያለው የራሷ የቡቡ እጅ አለበት። ያለ መረጃ እንቀጥላለን እያለች እኮ ነው። ሰምታታል። ያለ መረጃማ ማለት አንችልም። ተናገረች እኮ ይቀጥላል ገና ይሄ መቃጠሉ አለች እኮ። እንዴ ለምን ያለ መረጃ ትለኛለህ? እየተናገረች ባንደበቷ አለች እኮ። ይሄ አለች የሚጨማደደው እናንተ የሚለው ገና ይቀጥላል አለች እኮ። ይቀጥላል መልስ ተሰጣችሁኝ አለች እኮ። እግዚአብሔር እኮ መልስ አልሰጣችሁም። የት አለ እናንተ መልስ የሰጣችሁ አለች እኮ እየተናገረች። ይሄማ ያለ ማስረጃ አለን። በማስረጃ አለው ገብተህ የተናገረችው ሙሉ ለሙሉ ምን አለች መሰለህ? ይሄ እየተጨማደደ ያለው ነገር ገና ይቀጥላል እኮ ነው ያለች። መልስ የታገኛችሁ እግዚአብሔር የት መልስ መልሰለች? ይዘበተችብን እኮ ነው። ከዚህ በላይ ምን አለ? ገብቶ ማየት ነው። ሁሉም ገብቶ እንዲያዩት ፈልጋለሁ። ከራሷ ከአንደበቷ ነው ያለችው እና ይቀጥላል አለች። የራሷ እጅ አለበት ማለት ነው። ምን እናድርግ? በአንደበቷ ተናግራ ምን እናድርግ? ታሽ እኮ በአንደበቷ የተናገረችው። እስቲ እንግዲህ ያው እንደ ሚዲያ ሚዛን ጠብቆ ለመሄድ ጥረት እናደርጋለን። በጠቅላላው ጉባኤውን እንደ ጉባኤ አልቀበልም፣ እኔ በሌለውበት የተደረገ እንደውም የኔን ስም ማጥፋት ነው እያልከን ነው? አዎ እኔ ጸረ ማርያም አይደለሁም በላቸው። ከዚህ የወጣው ጸረ ማርያም ስለሆነ ነው አለች። እኔ ከሱ የወጣው ጸረ ማርያም ሁኛ አይደለም። ለአንቺ አልሰግድም ነው ትልቁ ጥያቄ። ለምን ለአንድ ግለሰብ ቲፎዞ ያን ስድብ ምናምን አልሳደም። ስድብ ያለፈበት ፋሽን ነው ብላለች። እሷም ግን ይሁን ስድብ አይደለም እናገረው። እኔ ለአንድ ተራ ሴት አልሰግድም ብዬ ነው የወጣሁት። ይህም በመውጣት የምናለች እሱ የወጣው ከኔ ጸረ ማርያም ስለሆነ ነው አለቻቸው። እኔ ጸረ ማርያም አይደለሁም። እኔ ሙሉ ለሙሉ ቀን በቀን ቤተክርስቲያን ነው የሚሄደው። ከወላዲት አምላክ ፍቅር የሚለየኝ የለም። በቃ ላይ የሆነ ነገር ያስነቅሳል። አይ እሷ ነው ውዷ እናቴ። ከሷ ውጭ ማን አለኝ? ድሮ የተነቀሱ እሷ የምትፈልገው ከወላዲት አምላክ መለየት ነው የምትፈልገው እኛን። ገብቷል። እኔ ደግሞ የወላዲት አምላክን ስለ አይደለም ማቃጠል። ሚዲያውስ እንዴት እሺ ብሎ የወላዲት አምላክን ስለዚህ ያቃጠላል? እኔስ ምን አይነት ህሊና ኑሮ ነው የማምላክን ለምን እዚህ ውስጥ ለምን እንገባል? እሷ ብላ ስለተናገረች እንደዚህ ወጣሁት። የወላዲት አምላክን ስለ አይደለም ያላቃጠልኩም። አሁን የሚሰግዱት ይሁን ለሷ ነው። እዚህ ያሉት በሙሉ የሚሰግዱት እንደሷ ጎበዝ ከሆነች የስላሴን ስላሴ ቤቷ ታስገባ እስኪ የስላሴን ስላ እነዚህ ሰዎች አሁን 3 ዓመት ሱባኤ ይዘን አሉ። ምንም ሱባኤ ያልያዙ
6 ኪሎ ማነው ታለም ነው ታታ ጠጅ ቤት የሚላል እዛ የሚውሉ ዘነበወርቅ ወደ ጽጌ ግሮሰሪ እየገቡ የሚጠጡ የሚበሉ ናቸው እኮ ከመጠጥና ከእንትኑ ሳትወጣ እንዴት ስለ ማርያም ትስላለህ? ይሄ ግን ስለ ማርያም ሲሆን ለአንድ ተራ ሴት ነው የሳሏት። ቆይ አሁን እዚህ የምናያቸው ስዕላቶች እንግዲህ በድፍረት መናገር እንደሚቻለው የኢትዮጵያ ኦርቶዶክስ ቤተክርስቲያን መገለጫ ያልሆኑ በራሷ መገለጫው ናቸውና ሊቃውንት ነው የሚስሉላት ወይ የስዕል ባለሙያ ነው የሚስለው? ቅድም በጧፍ አንዱ ልጅ እያስረዳ ነበርና አንዱ እሱ ነው ሀሳቡ ማን ነው የሚስለው? አሉ እዚህ ጉባኤ ውስጥ ከተቀመጡ 3 አሉ ሰዓሊዎች እኛ ነን የሳላት ብሎ ይወጡ። እስኪ የስላሴን ስዕል ስለ ያስገቡ ቤት አትወድም? የስላሴን ስዕል ለምን አትወድም? አትፈልግማ? የስላሴ ስዕል በየቤታችሁ እንዳታስገቡ ብላችሁ አስገብተውም አታውቅም። የስላሴ ትምህርት የለውም የላትም። የለም መጽሐፍ ቅዱስ አትቀበልም፣ ታምረ ማርያም አትቀበልም፣ ወንጌል አትቀበልም። ታዲያ ምንድን ነው የምትቀበለው? ግን ይህን ደርድር አለ ሰው መያዣ ነው የምትጠቅመው። ጠረጴዛው እንደዚህ ሞልታ ደረደረችው። አትቀበልም። በእንገዛ እኔ መጽሐፍ ቅዱስ አላነብልም አላይም አልቀበልም ብላለች። መጽሐፍ ቅዱሱ ትክክል አይደለም ተሸራርፎ ወጥቷል ይለዋል። መጽሐፍ ቅዱስ አምጣ ትክክለኛ ውስጥ ላይ አይመጣም። እዚህ ውስጥ አለች እዚህ የቤቴ ውስጥ ከ800 ዓመት በላይ የሆነ ዋሻ አለ፣ 2 አባቶች አሉ እዚህ ውስጥ የተዘጋባቸው አለች። መጽሐፍ ቅዱስም እዚህ አለ አለች። አምጪ እስኪ መጽሐፍ ቅዱስ ስንጠብቅ 6 ዓመት ሞላኝ እኔ መጽሐፍ ቅዱስ ውስጥ አልገባኝ። ማን ናቸው በድንጋይ የተዘጋባቸው? ይኸውልህ እሷ አንድ የምን አለች መሰለህ፣ ጽዋ ይዘን ወደ አሸዋ ሜዳ ማነው እዚህ ወደ ወይበላ ማርያም እየሄድን ጽዋም ትጠጣላችሁ? ጽዋም ማለት በፊት ነበራት አሁን ትተው አቁመዋለች። ያን ይዘን ስነ በፈረስ ልጆቿን በፈረስ አደረገች። በ3 ፈረስ አድርገን እዛ ስነድ እዛ የኦሮሚያ ልዩ ኃይል ይዞ ዱቄት አልገባኝም። እንግዲህ ይኸውልህ ወሮናል አለችም። በቃ በዚህ በኩል 300 መላእክት አለ አለች፣ በዚህ በኩል 300 መላእክት አለ አለች። አዛዡ ቅዱስ ሚካኤል ከፊት ሰይፉን ይዞ ቆሟል አለች። ድንግል ማርያምን ይዘናታል አለች። ስትወጡ ነው እንደዛ የተባለ? አዎ በፈረስ ከሆነ ሁሉም መጣ ማበርተኛው ሄርንና ቀራንዮን አልፈን እንደው ሁሉም ስለሚያውቀው ነው ወይ ብላ ማርያም ጋር ስለ ተቀበላለዛ ብላ የት ነው የመጣው ምረካዲ እያለ ቤተክርስቲያን ዝገብ በጣና በምን የለችም። እሷ ካንዳፍታ የለችም። ለካልህ ከዱላው ለማምለጥ ወደ ኋላ ሄዳለች እሷ። ከዛ መጨረሻ ሲረጋጋ መጣች። ፈለጉና እኛ ዋናውን ነው የምንፈልጋሉ። እሷን ይዘዋት ሄዱ። በዛው በቃ እዚህ ወገቧን ብለዋት በቃ በእንትን ነው በባሬላ ብለው በቃ ይዘናት ይመጣ። ለምን አላደንቻትም ታዲያ? ምትገለጽላት ወዳሪት አምናካለች። ያኔ ለምን አልቆመችላትም? የለም ይሄ ሁሉ አታምንም እኮ ነው የምልህ እኮ በመጽሐፍ ቅዱስ አታምንም። ያው የዘመን አቆጣጠሩን ማን ይሰጣ? ሰው ነው ይሰጣ። ከሰው ነው የወሰደችው። ያው የነብይ ሄኖክ ዘመን አቆጣጠር ሳይች ነብይ ሄኖክ ብቻ እነ ኤልያስ እነ ዳንኤልን ቆጥረውበት ግን አታውቀውም እኮ ምንም በማታውቀው ገብታ መፈተፍተው ገብቷል። እሺ ዋሻ ውስጥ የተዘጋባቸው አባቶች ናቸው። ቅድምም ደግሞ ጽላት ነው ምንድነው አለ ብለሃል። እሷም እኛ በአይናችን አላየንም። ከ80 በላይ ጽላት እዚህ ውስጥ አለ አለች። እንግዲህ ከየት ዘርፋ ታምጣው ነው አይታወቅም። እኔ ግን በአይኔ ያላየሁኝም ያለውን ጽላት። ያኔም ጽዋያን ይዘን ስነድ ታቦተ ጽዮንን የተሸከምነው አለች። ያው ቤቴ ታቦተ ጽዮንም አለች ትላለች። እንግዲህ ሰሞኑን አክሱን የተከበረችውን ታቦተ ጽዮን ቤቴ ናት ትላለች። ብርሃነ መስቀሉ ግሸን የለም እዚህ ቤት ነው እኔ ቤት ነው ትላለች። እኔ ማን እንደሚያመጣላት እኔ በውስጥ ዘን የሚያናግራት ይኑር ማን ይኑር እኔ እግዚአብሔር ይወቀው አላውቅም። አሁን ይኸውልህ ምን ትላለች መሰለው ውስጥ አባቶች አሉ የተዘጋባቸው ትላለች። አሁን እሷ እንደመጣች ወጥ የገቡ አንድ አሉ ዮሴፍና ኤልያስ የሚባሉ እሷ የሚኖሩ አሁን ትንሽ ቆይታ ምን እንደምትላቸው ታውቃለህ? የሉ የተዘጋባት ያለ መስሎ ነው እዛ ውስጥ የለም። አሁን ትላቸው እነዚህ ሁለት ልጆች አስፈቅድላቸው ምግብ የሚበሉ እሷ ካልፈቀደችላቸው አይበሉ ምግብ ስላችሁ የነበሩ አባቶች ዮሴፍና ኤልያስ ናቸው። በጣም ጽኑ ናቸው። አሁን በቃ አባት ነው የሚሆኑ ትላቸው አለች። ለምን መሰለ ያልሁት አንድ አባት ይመጣሉ አለችን። በፊት እዛ ወዲያው እንደገባል ቁጡ ናቸው አለችን። ጸበል እዚህ ጋር ይፈልቃል፣ እዚህ ጋር ነው ጸበሉን እዚህ ጋር ጸበሉ የሚፈልቀው እዚህ ጋር ነው የሚሆኑት አለች። ያጠምቃሉ። ሲያጠምቁ ክፉ ቁጡ ናቸው፣ እየተማቱ ነው የሚያጠምቁት አለች። እንግዲህ አባት ነው መንፈስ ቅዱስ ነው የሚልከው ብላለች። ከእግዚአብሔር ነው የሚመጣው ብላ ይሄ አባት አለች። ይማታል፣ ክፉ ነው አለች። እኔ ግን ከጎናቸው ነኝ አለች። ስንጠብቅ አባት ለምንድነው የማይመጣው አላት። ከ4 ዓመት በኋላ አሁን ይመጣል በቅርብ ብላል። ይኸው መጣው አይደል የአባ ገብረ መስቀል አለችን። ይወጡትን ከሳቸው አንድ አባት ነበሩ። አሁን ወጡ ላሊበላን የፈለፈሉ አባት አሁን ወጣው ከወጡ ወደ 3 ዓመት ነው አልፏቸዋል። ይሄን ለመርስ ይሄና የምትጠብቁት አባት ይሄው መጥቷል አለችን። ይሄው እኒ ናቸው አለች። እነዛ ጥለው ሄዱ። ገብቶ አሁንም እቤቱ ያስቀመጠቻቸው ናቸው አባት ናቸው። ጠብቁ እዚህ ውስጥ አሉ። ድንጋይ የተዘጋባቸው በግራይ መሐመድ ጊዜ የነበረ ከ800 ዓመት በላይ የሆነ ዋሻ አለ እዚህ ውስጥ ትላለች። እቤቱ እዚያውን አንኖርበትም ብላ ቆፍራ በየቦታው ሲኖሩበት የነበረ ቧንቧ ሻወር ቤት የምን ትልልቅ ሰዎች ሲኖሩበት የነበረ ነው። እዛ ጋር እነ እስጢፋኖስ ዘለቀ ነው የሚባሉ የሚኖሩበት የነበረ ቤት ነው። የኤሊያና ህንፃ ባለቤት
እና በብዙ ቦታ ላይ ሻወር ቤት ነበሩ ማለት ትልልቅ ሰዎች ናቸው የሚኖሩበት ሀብታሞች ናቸው። ያኛውን አፈንድታ ስር ለስር ስንሰራው ቤቱን ቧንቧ አለ በየቦታው የፈነዳው ጸበል ነው ብላ ታሞኛቸዋለች። ይኸውልህ አጠጭን ሲሏ በአመት አንዴ ነው ትላቸዋለች። ሊያዩት ማለት ነው መዳንና ለመዳናቸው ሊያዩት ሲሉት አትሰጣቸውም። በአመት አንዴ ነው ትልና በአመት አንዴ ያን ታጠጣቸዋለች። ያን አውጥታ ሞኝ ናቸው። በቃ እዚያ ያሉት በቃ አሁን የለም በቃ ተዘግቶባቸዋል። በቃ እነሱ አይደሉም። እሷ ናት በቃ የምትዘይራቸው የምትፈውዛቸው እንደፈለገ የምንሄዳቸው እሷ ናት። ጉባኤውን የምታዘጋጀው እሷ ናት። እሺ እንግዲህ በላቸው ይሄ የሃይማኖት አባቶች የሚመለከታቸው ነው። መንጋቸውን መጠበቅ፣ ማስተማር፣ ማጽናት ይገባቸዋል ብለን እናስባለን። እንደው ወደ መጨረሻው ጥያቄዎች ልምጣ። ብዙዎቹን ስላነሳናቸው እንዳይደጋገሙ ብዬ ነው። ለምን ችግሩን በእርቅ ለመፍታት አታስብ? ያለውን ነገር መቼም በየበላህበት ቤት ነው ኖረህበታል፣ ጥሩም የፍቅር ጊዜ አሳልፌያለሁ ብለህበታል እና ነገሮችን በእርቅ ለመፍታት ለምን አትሄድም? እና ገብተም አስተምር። እናንተም ታሽ በእርቅ የምትፈታው እኮ ድርጅት ሲሆን ነው፣ የስራ ቦታ ሲሆን ነው አይደለም እንዴ? እኛ እኮ በድርጅት በሃይማኖት ሆኖ ጸባችን እኮ እኔ እኮ ጸብ የለኝም እኮ ከሷ ጋር እኮ እኔ እኮ ከቡቡ ጋር እኮ ጸብ የለኝም። እውነቴን ልንገርህ ቡቡ ስትል ሰማሁ። ምን የቅንጦት ስም ነው ወይ? ማንም አያውቀውም። ይሄ ስም እኔ ነው የማውቀው። ቡቡ በቃ ልጆቿ እኔ ምናምን ቤተሰብ የሆነ ሰው ነው የሚያውቀው። ማንም አያውቀውም። ይሄ ዝም ብሎ ከዛም የመጣ ማህበርተኛ ነው የሚል አያውቀውም። ይሄን ጉባኤ ዘርግተውም ዝም ብለው ቃቃም ጀት የት ያውቋታል? ጀምር ቡቡን አያውቋትም አልሆ እኮ እንዴት ነው ገባ አያውቋትም። ለምን መሰለህ አሁን አትታረቁም ስትል እየመጣች እኮ በሃይማኖት ነው የምትቀድደው። አሁን ሃይማኖቱ አለው ወይ ስም መጠሪያ ብለህ ስትለው አሁን ፕሮቴስታንት አለው ስም መጠሪያ፣ ቡዲዝምም አለው ፍቅርዚምም አለው መጠሪያ። ገብቶሃል? የዚህኛዋን በምን እንጥራው? ርትዕ ተዋህዶ የሚለው የኛ የቤተ ክርስቲያናችን ንብረት ቅርስ ሀብት ነው እኮ። ይሄንን እኮ መከራከር ያለባቸው ትልቅ ተቋም አለ ብለናል። የሚመለከተው አካል በዚህ ጉዳይ አረ እነሱ መልስ ካልሰጧት እኔ አፋፋን ነው ማለት እኔ መልስ ሰጣታለሁ። እነሱን አልጠብቅም። ዝንት አለ ሙሉ እውነቴን ልንገርህ እኔ ይኸውልህ አሁን እኔ ወይም ኦርቶዶክስ ወክላይ መጣች ብያለሁ። እኔ ኦርቶዶክስ አማኝ ነኝ፣ የተዋህዶ ልጅ ነኝ አይደለም እንዴ? ወይም የኦርቶዶክስ መምህር ነኝ ብዬ አይደለም የመጣሁት። ወይም ከዛ እውቅና ተሰጥቶ ለክርስቲያናም አልወከለችም፣ በግሌ ነው። ለምን መሰለህ ፐርሰናሊ ደግሞ እኔ እሷ ጋር ኑሬ ያለው አውቀዋለሁ። አሁን ለሌላ ሰው ቢወጣ እኔ ልንገርህ አንድ ወጣውን አንድ ፓስተር ሰቤት አልወጣም ብዙ ሰው ግን ለምን አሁን ምን አይነት ጥያቄ ጠይቋል? እውነት የዚህን ያህል መንፈሳዊ እውቀት ካለው የቤተ ክርስቲያን ትምህርት ካለው መንጋውን እዛ ውስጥ ቁጭ ብሎ አብሮ ሲበላና ሲጠጣው ሲጣላ እንደዚህ ከሚል ለምን አያስተምርም? እዛ ውስጥ ለምን አታስተምር? መች ተጣላሁ እኔ ከሷ ጋር ገባሁ። መጀመሪያ ገብቷል። ተጣላ ይኸውልህ ለነገር እኮ ነው። መጀመሪያ በቤተ ክርስቲያን አገልግሎት ጠየቅኩኝ። ያ ሁሉ ነገር ሳይሳካ ቀረ። ያን ነገር ህይወትን ላሸሽልልህ ኑሮህን ብላ እንጂ ወሰደችኝ እንጂ ወይም እሷ ጋር ሃይማኖት ልሰብክ አይደለም የገባሁት እኮ። ያን ስትወስደኝ እኮ የኦርቶዶክስ ተዋህዶ አንድ አማኝ ነኝ ብላ ነው የወሰደችኝ። በምኑ ትጋጫለህ? ንገረኝ እስኪ። ሴትዮ ገብተህ ግን ውስጡ ስታይ እንዳለው አንተ ያ ኦርቶዶክስ ተዋህዶ ነበረች። አንተ በቤተክርስቲያን ትምህርት በደንብ ተኮትኮታ ያደግነ እውቀቱም እንዳለ ቅድም ትንሽ ያሳይተናል። እዛ እያለ ወይ እነሱን አስተምረህ ለመለወጥ ለምን አጠልቅም? እንደውም አንዳንዱ እኮ አንተ ያዘጋጃቸው ነገሮች አሉ። አሁን ወጥተህ እኔ የለሁበትም ብትል ከተጠያቂነት ትድናለህ። ነገርኳቸው እኮ ይኸውልህ፣ ለግማሾች እዛ ውስጥ ሆኜ ነግራቸው ነበር። ለብዙዎች እኔ ብቻ አይደለሁም እኮ አንዳንድ አባቶች የሚመጡ ነበሩ እዛ መጀመሪያ ትክክል መስላቸው። ገብቷል? የኔ እኮ ትልቁ ያፈነዳሁት የዚህ የፍቅሩ ነገሩ ግንኙነት ምናምን የነበረውን እኮ ይኸውልህ፣ እዛ ስትኖር የምትጠጣው ነገር አለ ብያለሁ። ገና አልጫዋለሁ መጀመሪያ የሚያዝብህ ነገርም አለ፣ የምትጨቆነው ነገርም አለ። በዛ ሰዓት በወቅቱ ሰዓት ልጅ ነኝ ምናምን ይጃለሁ። እዛ ገባው ኦርቶዶክስ ተዋህዶ ብላን ይዛኝ ሄደችው። ያን ስቆይ ያን ማደንዘጃዋን ስጠጣ ደንዝጄ ቁጭ ብዬ ነበር። ያን ደንዝጄ አንዳንድ ነገሮችን ሳስተምራቸው ነበር ለእነዚህ ሰዎች። ትክክል ናት ብሎ የመጡ ሰዎች ናቸው። አሁን ያ ነገር ይቅርና ትክክል አይደለችም ብለን ወጠን ዛሬ ጉባኤ ዘርግተው ከሚቆሙ ለምን አይወጡም? ትክክል አለመሆኗን እያወቁ ነው። አሁን አንደኛ እስከ እሷ ጋር የምታረቀው በምን ምክንያት ነው? በሃይማኖት ነው የመጣችው። ይቺ እኮ አስክዳ ለእሷ ቆይ አንተ አንድ ነገር ልበለህ፣ ስራ ቦታህ ብትጣላ ሰው ገብቶ ማለት ላይ ገብቶ ስራህን አስተካከል ብሎ ታርቀህ ትገባለህ፣ ስራህን ትሰራለህ ስራህን። ይቺ ግን ለእኔ ስገዱ ነው የምትለው። ይኸውልህ ቡቡ መጀመሪያ ስትመጣ ከእንግሊዝ ሀገር ጀምራ ቀይ ቀለም ነበር ፀጉሬን የተቀባችው። እዛው እያለች ቀይ ቀለም በዊግ በዚህ ፋሽን አስተዋዋቂ ነበረች። ሊፕስ ዲዛይን እንደዚህ ምናምን ምን እንደምትለብስ እንዴት እንደምትለብስ ሰሞኑን ቲክቶክ ላይ ሲዘዋወር እንዳየኸው እንግዲህ እንደዚህ ግማሽ ተለብሶ ግማሽ ራቁ ምናምን ነበር። እቤቷ ብታየው ዝም ብለህ እዚህ ድረስ ምናምን ያለ ፎቶ ነው። በቃ ዝም ብሎ እርቃን የሚያሳይ ፎቶ እንደ ጉር ነው ያለው።
ያው ይሄን እዛው ያው ስራዋ መሰለኝ እዛው እንግሊዝ ሀገር የምትሰራው የነበረ ነው። ፋሽን ዲዛይን አስተዋዋቂ ነበርኩ ብላለች። ገብቷል። ከዛ ወደ ምን ተቀየረች? ወደ ሻሽ ተቀየረች። ሙሉ አበሻ ቀሚስ በመነስና ሻሽ በመጠቅለል እሷው የምትጠቀልለው ሻሽ አይተዋል። እንደሷ መጠቅለል ሴቶች አይችሉም። እዚያ ያሉት አይችሉም፣ አትፈቅድላቸውም። እንደሷ ጠቅልሎ ከሄደ ኖርማል የሚጠቀልሉት በትንሹ እንደሷ ሻሿ እንደዚህ ጠቅልሎ የሚሄድ ትቀጣለች፣ አይቻልም፣ ታባረራለች። ስቃይ እኮ ነው የምታበላቸው እኮ እንደዛ ሆኖም እኮ። ከዛ ወደ የት መጣች? አሁን ወደ ማርያም አድርጋለች። መጀመሪያ ኖርማል ጸጉር ነበራት፣ ልጅ ቀለም ምናምን ትቀባ። ከዛ በኋላ ሻሽ ለበሰች፣ ቀሚስ አደረገች፣ ምን አደረገች? አሁን ምን ሆነች? ወደ ማርያም አደገች። ራሷን ከፍ ከፍ አደረገች፣ ወደ ማርያም አደረገችና ምን አለች? ለኔ ስገዱ አለች። አሁን አይ ሊትራሊ ግን ለኔ ስገዱ ብላለች። ወይ ለህሱ ጸበለ ግሪክ የሚላት የናቆሽ ሁሉ ወደ ግራ ጫማ ስር ይሰግዳሉ የሚላት የወላዲተ አምላክን ክብር ወስዳ ለኔ ስገዱ ብላለች ሳይሆን ታሽዬ እያየኸው እኮ ነው እያስረዱን የእሷን ፎቶ አድርገው የሚሰግዱት ለዚህ ነው። ቤቱ በየቤታቸው አስገብተውታል። ይሄን የሚሰግዱት ለቲጂ ነው። እየታተመ ይሸጣል ወይ ይሰጣል? ይሰጣል እንጂ ይሸጣል። የእሱ ይኸውልህ እንዲህ በመታተም እዚህ በወረቀት ምናምን አይደለም። በደንብ እንደው አንዳንዶቹ በወርቅ ራሱ አለበጡትም ብለህ ነው። በደንብ ነው የሚለበጠው። በደንብ ሆኖ ተሰርቶ እንደዚህ አይነት ጠረጴዛ አለ። ከፍ ተብላ ነው የምትሰቀለው። ዝቅም አይደለም፣ ከፍ አድርገው ነው የሚሰቅሏት። ሲጀመር የራሳችሁን ፎቶ እያወጣችሁ እኔን ፎቶ ሁሉ አድርጉትን ነበር ገና መጀመሪያ ራሱ። አሁን ራሷን ወደ ማርያም ከፍ አድርጋለች። የማርያምን ክብር ወስዳለች። የማርያም ጸጋ ለእኔ ነው የሚገባው የእሷ እህት ነኝ ብላለች። ወለተ ማርያም ነበር የክርስትና ስሟ። እህተ ማርያም አደረገችው። ምን ነው ስንላት የአንድ አወል ልጆች ነን ብላኛለች አለች። እና ለዚህ ነው ማስተምሮና ምነግረው እያወቀ ራሷ እየነገረቻቸው አይወጡም እንዴ? የአንድ አወል ገብርኤልን ሚካኤልን ነው እንደው በምንድን መንፈስ የተያዙ ይመስልሃል? እንደ አንተም ተይዘ ነበር። ግማሹ አሽቃባጭ ነው በመንፈስ አይደለም። ልክ እውነቴን ነው የሚለው ግን ሰው መነጋገር ያለብን። ግማሹ አድርባይ ነው። እዚህ ልብስ የሚሰፉ አሉ። አንድ አድርባይ 50 ሺህ እና 60 ሺህ የሚቀበሉ አድርባይ ናቸው። አንዱ ደግሞ መምህራን አሉ 17 ሺህ 20 ሺህ ብር በወር የምከፍላቸው አድርባይ ነው። ሁሉም አድፍጦ የተቀመጠ ነው። ድንገር አንድ ቀን ገንዘብ እየተከፈለው የሚቀመጠው ኑሮ ከብዶታል። አሁን የትም አይሄድም። ኑሮ ከብዶት መውጣት አቅቶት የነቁትም ወጥተዋል። እንዳለ የወጣ ሀገር ነው ያለው። እነዚህ ይኸውልህ ኑሯቸውን ማሻሻል አቅቷቸው እሷ አሁን በደንብ ገንዘብ እየከፈለች ነው። አሁን እንዳል እያወጣንባት ነው። እየወጡ ነው። ሌሎቹ አድፍጠው የተቀመጡ ናቸው። ወጥንም እየተነዳለ ግማሾቹ ደግሞ መኖሪያ ፍቃድ ምናምን አንዳንዶች የሌላቸው አሉ። እኛ ተው ብለን ነበር። አሁን ወደ ግል ከዞር ብዙ ነገር ነው የሚመጣው። እኔ በዚህ ሃይማኖት ደጋግሞ እንደዚህ ከሰሩ ወደ ግል ህይወት ነው የምዞረው። ግን አስፈላጊ ነው ብዬ አላምንም። ምን አሁን የመኖሪያ የላቸው ምናምን ይሄ አስፈላጊ ነው ብዬ አላምንም። ከኔ መውጣት አልነበረበትም። ግን እንዳንድ አማኝ አንተ አንድ እምነቱ ስም እንኳን የሌላቸው የእምነት ስም እንኳን የሌላቸው ወጥተው ኦርቶዶክስ ተዋህዶ ያለው ህዝብ በሙሉ ካዲ ነው ማለት አይችሉም። በጣም ይሄ ፍጹም ምንፍቅና ነው። እውነቴን ነው የምልህ። በጣም ነው የሚያሳዝኑት። እና የምታረቅበት መንገድ የለም። ድርጅት ቢሆን ስራ ቢሆን ታቃጥረህ ወይም በሹፍርና እንዲህ ተቃጥረህ ከስራ ተለይተህ ቢሆን ታርቀህ ትገባለህ። እንደው አንተስ እንዴ እንደው ምን ብለህ ታርቀህ ግባ ብለህ ትለኛለህ? ምኑ አስደስቶህ? አይ ያው ትንሽ ወዳጅነት ነበረ። እሳቸውም ደግሞ አክብረው ሲጠሩ ሳይ መቼም ከጸብ ፍቅር ይሻላል ብለን ነው እና ያው ገብተም ደግሞ አስተምሮን አንተ የቤተ ክርስቲያንን ብታስተምር ለሳቸውም ሌሎችም ትጠቅማለህ ብለን ነው። እንግዲህ እርቁ የግል ጸብ ሳይሆን ሃይማኖታዊ ነው ስላልክ በሱ እንዝጋው። አዎ ምን አለ መሰለህ ታሽዬ፣ አሁን ይሄ የሃይማኖት ጸብ ነው የግል ቢሆን እኔ ብዙ እህቶችን አፍርቻለሁ። አሁን እግዚአብሔር ነው እሷ እንደዚህ የምትለው መሰለህ። እግዚአብሔር ሳይልክ ና ተመለስ የምትለው መጀመሪያ ሰው ወጣ ምንም ገንዘብ የለውም ተመልሶ የመጣለትም የለውም እዚህ ቤተሰብ የለውም ምንም የለውም ይኖርበትም የለውም ይወጣበትም የለውም። ቢወጣ ጎዳና ላይ ነው ወይ የተወሰኑ ማህበርተኛ ከኔ ወጡ እነሱ ቤት እየሄደ ትንሽ ቀን ያራል እነሱም ያባሩታል። ምንም ስለሌለው ይመጣል ጠብቁት ነበር የምትላቸው እኔ ወጥቼ የሄድኩባት ጊዜ ማለት ነው። ግን አሁን እኔ ብዙ ፎቶችን አፈራው። እግዚአብሔር ይመስገን። ማርያም ድንግል ማርያም አትለያቸው። ብዙ በውጭ ያሉ ማለት በቃ የሚያግዙኝ እግዚአብሔር እንደነ ሊና ማይክል ያለ በቃ ብዙ አገኙ። እዚሁ ሀገር ውስጥ ያሉ ራሱ አሁን ወደ ስማቸውን ብጠራ ከሱ የወጣውን ብዙ መጀመሪያ የወጡ ጀምረዋል። ብጠራቸው እነዚህ ማብረው ናቸው እንዴት ትላለች። ገብቷል። ብዙ አንዶቶች በቃ የሚያግዙኝ ሊቀት ጓንን ያክል በአውስትራሊያ ማርያምን ነው የምልህ ትልቅ አባት ያው አገናኝ ይቻለው ታውቃቸዋለህ። እነሱን ያህል አገኘው። መጀመሪያማ መተንፈሻ የለውም ብላ ነው። ይሄ እኮ የቲጂ እኮ በዚህ የሚያቋርጥ አይደለም እኮ እውነት ለታሪክ የሚሆን ለህዝብ የሚጠቅም ብዙ ነገር አለ እኮ መናገር የምፈልገው። መልካም እንግዲህ በላቸው ካንተ ጋር ዛሬ ጉባኤው ላይ የሚያተኩረውን ጉዳይ በዚህ ቋጨን። ብዙ የምናነሳቸው ጉዳዮች አሉ። የዚህ ማህበር የሚመለከቱ አካል ራሳቸውም ተማሪያም ሀሳብ መስጠት ከፈለጉ በዚህ ጉዳይ ቢሮአችን ክፍት ነው። አንተን ባስተናገድበት አይን እሳቸውን ለማስተናገድ እንሞክራለን። አስፈላጊ ከሆነ ደግሞ የሚዲያ ግሩፓችን
ከነሳቸው ጋር ኮሚኒኬት አድርጎ የሚሉት ነገር ካለ በነፃነት እናስተላልፋለን። እንግዲህ በላቸው ወደ ስራ ገብተሃል። በዓለም ዙሪያ ያሉ ኢትዮጵያኖች ሊቀ ትጉሃንን እጅግ አድርገን እናመሰግናለን። ከሰዓታት በፊት ውይይት አድርገናል በአንተ ጉዳይ። በተወሰነ ደረጃ እየታገስክ ነው። እኛ ግን እንደምንፈልገው ደረጃ አልደረስክም። ያ ደግሞ መደረግ አለበት እንላለን። 50 ሎሚ ለአንዱ ሸክሙ ለሌላው ጌጥ ነው እንደሚባል በዓለም ዙሪያ ያላችሁ ወንድማችንን ማገዝ የምትፈልጉት ከሆነ አሁንም በራችን ክፍት ነው። እናግዘው፣ እናቋቁመው። ጥቅልል ብሎ ወደ ስራ ገብቶ እንግዲህ የኑሮ ጥያቄ ከሌለበት በእኛ ሚዲያ እየመጣ ትምህርቶች እንዲያሰራጭ በሮችን ከፍታለን። ትውልዱን ደግሞ ተናጥቀን እናስመልጣለን ብለን እናስባለን። ባለፈው አካውንቱ የሂሳብ አካውንቱ ሲሰጥ አንድ ቁጥር ተሰርቶ ብዙ መዛነፎች መጥቷል። አሁን ግን ሙሉ መረጃውን ከዚህ ፕሮግራም በኋላ በሚገባ መረጃ እንሰጣለን። በላቸውን ኮሚኒኬት አድርጉት። ሀሌታ ሚዲያ ደግሞ ኃላፊነት በመውሰድ የሀሌታ ሚዲያ ዋና ዳይሬክተር ይህን ጉዳይ እየተከታተለ በላቸውን እያበቃው ነው። በላቸው በአሁን ሰዓት ሙሉ ለሙሉ አልጋ ባልጋ ሆኖለታል ሳይሆን ከትልቁ ከክፉ መንፈስ ታላቅረን ድነናል። ትልቁ ነገር መዳን ድኗል። በተረፈ ወጣት ነው፣ ይሰራል፣ ይታገላል። ሌሎችም ኢትዮጵያኖች ገጽታውም እንደምናየው ቡልቡል ያለ ነው። በቅርቡ ደግሞ የሚያገባ ይመስል ነው። በባለፈው ድንቡሽ ያለ ነበር። አሁን ደግሞ እንትን ብሏለት ቲጂ ቡቡን ሰምታታል ያለች ለነገር የጸረ ማርያም ምንድነው ኃላፊ ነው ምናምን ብለዋል። አንተ ቲጂ አልሰማህም? አዎ ሰምቼ አልፌዋለሁ። የጸረ ማርያም ሚኒስቴር ምናምን ኧረ በፍጹም አይደለም። እህታችን እኔ የጌታ እናትን ማከብር የምወድ የሚገባትን ክብር እንሰጥ በጌታ በኢየሱስ ክርስቶስ የማምን ነኝ። ስሙ በመጥራቴ ማላፍር እህታችን አስፈላጊ ከሆነ በትምህርታዊ ጉዳይ ላይ እኔም ሀሳብ ስላለኝ እንጠይቆት ችግር የለም እና እኔ አንቱ ብያ ክብር ያለው የሚዲያችን ኤቲክስ ነው። በተረፈ የዛሬ ፕሮግራማችን ይመስላል። ለበላችሁ ሀሳብ ያላችሁ አግዙት፣ እርዱት። ሀሳብ አስተያየት ካላችሁ ስክሪኑ ላይ በሚል አድራሻ አድርሱን። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ለብዙዎች ተደራሽ አድርጉ። የዛሬ ፕሮግራማችን በዚህ ያበቃን። ተሾመ ሽፈራውን ሻሎም